አረንጓዴ መፈክሮች። ደራሲ አሌክስ አብርሃም፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አብራችሁን ቆዩ። ይሄ አዲሱ የመስሪያ ቤታችን አትክልተኛ ለተክሎች እድገት የሚያስፈልጉ 3 ነገሮችን ጥቀስ ቢባል አየር፣ ውሃና መፈክር ሳይል አይቀርም። እንዴ በመፈክር ግቢውን ሞላም እኮ። ወዴትም ቢዞር መፈክር ነው። እናደርጋለን፣ እናሳካለን፣ እንመስላለን፣ እንገዳገዳለን፣ ጥረት እናደርጋለን። ያውም በደማቅ ቀይ ቀለምና በተወላገደ የእጅ ጽሑፍ። ይህስ ባልካፋ ጭራሽ በየግቢው የዞረ ዛሬ ለጠፍኳትን መፈክር አያችኋት? 3 ወጣ አንብቧት፣ ወቅታዊ ናት እያለ ማስቸገሩ። መስሪያ ቤታችን ድፍን ሀገር የሚያውቀው በ2 ጉዳዮች ነው። አንዱ በሚሰጠው ዝርክርክ አገልግሎት ብሎም ተገልጋዮች እግራቸው እስኪቀጥም በማመላለሱ ሲሆን፣ ሁለተኛው ሰፊና ውብ በሆነው የአትክልት ቦታው ነው። ሁለቱን እውነቶች በመቀላቀል ግቢያችን የለመለመው ተገልጋዮች በአገልግሎት አሰጣጣችን ተማረው በየቀኑ በሚያፈሱት እንባ ይመስላል የሚል የተጋነነ ልቦለዳዊ አረፍተ ነገር መፍጠር ይችላል። እንደ አትክልተኛው መፈክር ቢረዝምም። የመጀመሪያው አትክልተኛ መቶ አለቃ ዋና ስማቸውን አላውቅም። ቀን ከሌት ቢሰሩ የማይደክሙ ፍጡር ነበሩ። ከኃላፊያችን ጀምሮ የእጅ አጣቢው ወደ አትክልት ቦታው የረጨውን ሁሉ የልማት አርበኛ እየተባለ የሚሞካሽበት ግቢ ያቀኑት ይኸው ሰውዬ ነበሩ። ያውም 5 ሳንቲም በጀት ሳይያዝላቸው በራሳቸው ጥረት። የዛሬ 15 መንግስት ጥበቃና አትክልተኛ የሚል ስም ብቻ አጣጥቆ በ400 ምናምን ብር ደሞዝ፣ በወዳደቁ በርሜሎች፣ ባረጁ አገልግሎት መስጠት ባቆሙ መኪኖች፣ የመኪና ጎማዎች ባራሙቻ ወደ ተሞላው አስቀያሚ ግቢ ለቀቃቸው። መቶ አለቃን እውነት ለመናገር እኚህ ስጋቸው አልቆ ባጥንታቸው የቀሩ ሽማግሌ ያኔ ምንም ይፈይዳሉ ብሎ የጠበቃቸው ሰው አልነበረም። ግን በጥቂት ዓመታት ውስጥ አስማት በሚመስል ሁኔታ ግቢውን ወደ ግሩም መናፈሻነት ቀየሩት። ሲበዛ ዝምተኛና ብቸኛ የሆኑት መቶ አለቃ ከየመንደሩ ችግኝ እየለመኑ አፈር በጆንያ እየተሸከሙ ይህን ግቢ እንደገና ፈጠሩት። ሄዲያ ግቢ ብቻ አትክልትም ብቻ ይላል በአገልግሎታችን የተበሳጨ ባለጉዳይ። መፈክር ሲያደርግ የኖረ አለቃና ምንዝር ሁሉ ቃል ከማይተነፍሱት ሽማግሌ የሥራ ፍቅርና የለውጥ ሐዋርያትን ተመለከተ። ያላየ ቢመስልም ደግነቱ መለው አለቃ እኝ ብሎ የሚጨነቅ ሰው አልነበረም። የእርሳቸው ብቸኛ ደስታ የተከሉት ሲበቅል፣ ትላንት የተከሏት ችግኝ ላይ አበቦች ሲፈነዱ ማየት ነው። ዛፎቹ ላይ ወፎች ጎጆቻቸውን ሲቀልሱ፣ አሞሮች ከረጅም በረራ ረፍ ብለው ሲያልፉ መልክት ነው። የግቢያችን ውበት ተአምር ነበር። የዛፎቹ በቁመት የሚሆን በግዝፈት እኩል መሆን፣ ያከራከማቸው አለመዛነፍ፣ ራሳቸውን ዛፎቹን በሆነ መንገድ አባስተው የደረደሯቸው እንጂ እውነት የተለያዩ ራሳቸውን ችለው ያደጉ ዛፎች ናቸው ለማለት ይከብር ነበር። የአበባው መደቦቹ ዓይንን ለመንቀል የሚፈትን ውበት የፈሰሰባቸው ነበሩ። የግቢው አየር የተለየ እፎይታን የሚፈጥር ድባብ ነበረው። ታዲያ የዛሬ ዓመት አካባቢ መቶ አለቃ ወደ ኃላፊው ቢሮ ድንገት ተጠሩ። ትኩስ አፈር የለበሰ ቱታቸውን ጭቃ በበዛለበት በውጫቸው ሰብስበው ወደ ኃላፊው ቢሮ ገቡና የተሰበሰብነው የማኔጅመንት አባላት ፊት እጃቸውን ወደ አሃዳ አጣምረው ቆሙ። ልክ ፍርድ ቤት ዳኛው ፊት እንደቆመ ተከሳሽ ነበር አቋቋማቸው። አሮጌ ኮፍያቸውን አውልቀው በእጃቸው ስለያዙ የሚበዛው ነጭ ሽበት የወረረው ጨው ጸጉራቸው እድሜያቸውን ያሳብቃል። መቶ አለቃ አላቸው ኃላፊያችን በስርዓት ተቀመጡ እንኳን ሳይላቸው። አቤት ጌታዬ። በአክብሮት ከወገባቸው ጎንበስ ቀና እያሉ ዛሬ ያስጠራኑት የመስሪያ ቤቱን ሕግና ደንብ የሚጻረን ድርጊት እየፈጸሙ መሆን ስለተደረሰበት ስለሱ ለመነጋገርና ለመተራረም ነው አለ ኮስተር ብሎ። ፈገግ ካልክ ስልጣንክ ይገስማል የተባለ ይመስል ከመሬት ተነስቶ ግንባሩን መቋጠር ይቀናዋል። አለቃችን እኔ ነኝ የሚጻረን ድርጊት የፈጸምኩት አሉ መቶ አለቃ ደንገጥ ብለው።
አዎ በስራ ሰዓት መጠጥ ጠጥተው ነው የሚገቡት የሚል ኢንፎርሜሽን ደርሶናል። ይህ ደግሞ ከአንድ መስሪያ ቤት ሰራተኛ አይጠበቅም አላቸው። ለዚህ ነው እንዴ አሉ የተጨነቀ ሰውነታቸውን ዘና አድርገው። የተመጠነ የሽማግሌ ፈገግታ ፊታቸው ላይ እየታየ ሁላችንም በአባባላቸውና በሁኔታቸው ግራ ተጋባን። እንዴት ለዚህ ነው እንዴ አላለቃችን ይበልጥ ቆጣ ብለው። ድሮም ከባድ ብሎ የሚናገረው ነገር አካብደው ካላደነቁለት ይከፋል። እጠጣለሁ፣ ይህ እኮ ድብቅ አይደለም። ጧት ስገባ 1 ብርሌ ሸት አድርጌን የምገባው። ለምሳም ቢሆን ያው ለማወራረጃ 1 መቅመሴ ዛሬ የተጀመረ ነገር አይደለም አሉ ዘና ብለው። ይህ በጣም ትልቅ ስህተት ነው። ከራሱ ተርፎ ለሌሎችም ሰራተኞች መጥፎ አርአያ መሆን እኮ ነው። 100 አለቃ ምን ነካዎት? ምን ያደራረሰኛል? ሸተን እንዳይሉ እነሱ የሚውሉ ቢሮአቸው ነው። እኔ የምውለው ውርማ ለውርማ። ሳርም ስኮተኩት ሰክሮ ተናገረ አይሉ ቃል ካፌ ወጣ ያውቅ። ምኑ ላይ ነው ስህተቱ አሉ በኃላፊው በአቶ አስራት ቁጣ ቅንጣት ያህል ሳይሸበሩ። ኃላፊው ግንባሩ ላይ ደም ስሩ በግልጥ እስኪታይ ተጋድሞ እንግዲህ 100 አለቃ እኛ ብዙ ስራ አለብን፣ ባጭሩ ሁለተኛ ይህን ስህተት እንዳይደግሙት ጨርሻለሁ አለና ወደ ማኔጅመንት አካላቱ መልእክት ሲል ሁላችንም ተስማምተን ሳይሆን መስማማታችን ኃላፊው እንዲያይልን አንገታችን እስኪንቀጫቀጭ ራሳችንን ናጥን። ልማዳችን ነው። 100 አለቃ ኮስተር ብለው እንግዲህ እኔ ከልጅነት ነው ማር ጠጅ ማጠጣት የጀመርኩት። ካልጠጣው ጅማቴም አይፍታታልኝ፣ አይኔም አይገለጥ። እርሶ ፊት እሺ ብዬ ተደባብቆ ኖሮ አላቅም። ሰው ላይ አልደርስም፣ ስራዬንም አላስተካክልም። ግን ከልጅነት እስከ ውድቀት ያደገብኝ ነገር ዛሬ ተነስቼ እኔም ልተውህ ልለህ እሱም እሺ ብሎ አይተወኝ። እህሉ እስከ ጎሮሬ እንዴት ይወርድልኛል አሉና እንቅጩን ተናገሩ። ከዛች ቀን ጀምሮ ኃላፊያችን የመናቅና የመዋረድ ስሜት ስለተሰማው በየምክንያቱ ቢሮ እየጠራ ይነታረካቸው ጀመር። በመጨረሻ ንትርኩ ሲበዛባቸው ከኖሩበት ግቢ የእጃቸውን አቧራ አራግፈው ቀሩ። አንድ ሰካራም መጣ ቀረ አለ ኃላፊያችን። በመስማማት ራሳችንን ናጥን። የማኔጅመንት አባላት ልማዳችን ነው። አዲስ የተቀጠረው አትክልተኛ አቶ አውግዳቸው ይባላል። ስምን መልአክ ያወጣዋል። ይህ ሰው 1 ሐሙስ የቀራቸው ችግኞች ይተክልና ዙሪያቸውን 5 መፈክር የተጻፈባቸው የጣውላ ሰሌዳዎችን ያቆማል። ችግኞቹ በሰፋፊዎቹ የመፈክር ሰሌዳዎች ስለሚከበቡ ፀሐይ እንዴት ያገኙ? ደግሞ መፈክሩ ከመንዛዛቱ ለዛ ቢስነቱ አትክልቶቹ እንደ መፈክሮቹ በሚገባ ስለማይንከባከባቸው ከጥቂት ወራት በኋላ አትክልቶቹ ሁሉ ደርቀው መፈክሮቹ በደረቁ አበቦች መሃል ከፍ ብለው ታዩ። አረንጓዴ ተክሎች የህይወት መሰረት፣ ለምድራችን የህልውና አውታር እንዲሁም የአይን ማረፊያ ናቸው። አሁን ይህ ገና ድሮ በጋርዮሽ ስርዓት ጊዜ የነበሩ ሰዎች የሚያውቁት የቆረፈደ ሀቅ አይደለምን? ብራና የሚያስፍቅ ቀለም የሚያስቦጠብጥ ጉዳይ መሆን ነበረበት። አንድ ቀን ታላላቅ የመንግስት ባለስልጣናት በተገኙበት የድርጅቱ ስብሰባ ላይ አትክልተኛው ቢመቻችልኝ እርሶ አደሮችን ስለ ዘመናዊ የጓሮ አትክልት ልማት ባሰለጥን ፍቃዴ ነው። በሙያችን ሀገራችንን ማገልገል አለብን። ዝም ብሎ ቢሮ መኮፈስ ዋጋ የለውም አለ። ሹፌራችን አቶ ዘለቀ ታዲያ እንዲህ አሉ። ይህ ሰው አርሶ አደር ሳሰለጥን የሚለው የጤፉን ማሳ ሁሉ በመፈክር ሞልቶ በረሃብ ሊጨርሰን ነው እንዴ? ግቢው በመፈክር ሰሌዳዎች ተጥለቅልቀው ግድግዳው ላይ ቁጥር ስፍር የሌለው መፈክር ተለጥፎ መስሪያ ቤታችን በመፈክርና በመልካም አስተዳደር እጦት ታዋቂ ሆኖ አረፈው። አንድ ቀን ከቢሮዬ ስወጣ አዲስ መፈክር ቢሮዬ ፊት ለፊት እንደ ባለ ጉዳይ ቆሞ ተመለከትኩ። እንዲህ ይላል፣ የወለድናቸው ልጆች እንደምንንከባከበው የግቢያችንን አትክልቶችን እንንከባከብ። እንዲህ አሰብኩ፣ ይህ አትክልተኛ ሚስቱ ብትወልድ ያመጣጠን አልጋ በመፈክር ሳይሰማው አይቀርም። ትውልድ በመፈክር የሚያድግ መስሎት። ትንሽ ቆይቶ አትክልተኛው በሰላም የኖረውን ግቢ በዘር ያደናቁረው ገባ። ነገር የሆነው እንዲህ ነው። የብሔር ብሔረሰቦች ቀን በመስሪያ ቤታችን በነበረበት ሰሞን በዓሉን አስመልክቶ አትክልተኛው በተለያዩ ቋንቋዎች መፈክሮችና ማስታወቂያዎችን ለጠፈ።
በማግስቱ በመስሪያ ቤታችን የሚሰሩ 4 የደቡብ ክልል ተወላጆች ከየስራ ክፍሉ ተጠራርተው በመደዳ በመቆም የአትክልት መደቡ ላይ ሽንታቸውን ሲሸኑ በመታየታቸው በአትክልተኛው ተከሰው ኃላፊው ዘንድ ይቀርባሉ። እንዴት እዛ ቦታ ሽንታችሁን ትሸናላችሁ? እናንተ የተማራችሁ አይደላችሁም እንዴ? ፊት ለፊት መሽናት ክልክል ነው የሚል ጽሑፍ በግልጽ ተለጥፎ ሕግ መተላለፍ የምን የሚሉት ቸልተኝነት ነው ሲል ኃላፊው እሳት ለብሰው እሳት ጎርሶ ደነፋባቸው። ሰራተኞቹም በብስጭት መለሱ። እንዳሉት ፊት ለፊታችን አትክልተኛው ሽንት መሽናት ክልክል ነው ብሎ መለጠፉን አይተናል። ግን ደግሞ ሕገ መንግስቱ ያረጋገጠልን በቋንቋችን የመጠቀም መብት በአትክልተኛው ተጥሶብናል። ማስታወቂያው በአማርኛ በኦሮምኛና በትግረኛ ተለጥፎ በእኛ ቋንቋ ግን አለመለጠፉ ትልቅ የመብት ጥሰት ነው። ስለዚህ ቋንቋችን እንዲከበርና እንደ ሌሎች ብሔሮች ሁሉ ማስታወቂያው በቋንቋችን እስኪለጠፍ እንሸናለን። በሰላማዊ ዲሞክራሲያዊ መንገድ መሽናታችን ጥያቄያችን እስኪመለስ አናቆም በማለት ተናገሩ። ኃላፊውም ጉዳዩን በጥሞና ካዳመጠ በኋላ ወደ አትክልተኛው በመዞር ያቀረቡት ሐሳብ ተገቢ ይመስለኛል፣ አሁኑኑ በቋንቋቸው መሽናት ክልክል ነው የሚል ማስታወቂያ ቦታው ላይ ይለጠፍላቸው፣ ጨርሰናል ብለው ከወሰነ በኋላ ያን ሁሉ ዓመት በበረሃ የታገልነው እኮ በማለት ሰፋ ያለ የብሔሮችና ብሔረሰቦች እኩልነት ላይ ያተኮረ ጥልቅ ትንታኔ ሰጠ። ጥያቄያቸው መልስ ያገኘላቸው የደቡብ ተወላጆችም አለቃውን ስልጣነ ይዳብር ብለው እርስ በርስ ተቃቅፎ በመሳሳም ደስታቸውን ከገለጹ በኋላ በመጪው ምርጫም ገዢውን ፓርቲ እንደሚመርጡ ቃል በመግባት ወደ ስራቸው ተመለሱ። በቀጣዩ ቀን ግን በመስሪያ ቤታችን ውስጥ ሌላ ነገር ተከሰተ። አትክልተኛው ቁጥራቸው 7 የሚደርስ ሰራተኞችን በጥበቃ ሰራተኞች እያሰናዳ ይዟቸው ኃላፊ ቢሮ ደረሰ። ምን ጉድ ነው ይህ ሁሉ ሰው አለ ኃላፊው። ጌታዬ የሚያሳፍር እኮ ነው። እኚህ ሁሉ ዘሪ አትክልት ቦታው ላይ ሲሸኑ እጅ ከፍንጅ የተያዙ ሰራተኞች ናቸው አለ አትክልተኛው። ሰዎቹ ለምን እንደሸኑ ሲጠየቁ እንዲህ ሲሉ መለሱ። እኛ የአፋር፣ ሐረሪ፣ ቤኒሻንጉል፣ ጋቢላና ሶማሌ ክልል ተወላጆች ስንሆን አትክልት ቦታ ላይ የሸና ነው ሌሎች ብሔሮች ሁሉ በቋንቋቸው የተቀዳጁትን መብት ባለማግኘታችን እንዲሁም በእኛ የአፍ መፍቻ ቋንቋ መሽናት ክልክል ነው ተብሎ ባለመጻፉ የተሰማንን ቅሬታ ለመግለጽ ነው። አሁንም ቢሆን እንደ ሌሎች ብሔሮች ሁሉ በየቋንቋችን ማስታወቂያዎች እስካልተጻፈ ድረስ በዘር፣ በሃይማኖት፣ በፖለቲካ አመለካከት ሳንለያይ እጅ ለእጅ ተያይዘን በመሽናት በራሳችን ቋንቋ የመጠቀም ሕገ መንግስታዊ መብታችንን እናስከብራለን ሲሉ ከፍ ባለ ዋኔና ቆራጥነት ተናገሩ። ኃላፊው በዚህ ጉዳይ በመበሳጨቱ ማኔጅመንቱን ሰብስቦ ከመከረ በኋላ በግቢ ውስጥ ማንኛውም ማስታወቂያ በእንግሊዝኛ ቋንቋ ብቻ እንዲለጠፍ ተወሰነ። በዚህም መሰረት ከማኔጅመንት አባላት የተውጣጣ የሽንትና ተያያዥ ጉዳዮች ቋሚ ኮሚቴ ከተዋቀረ በኋላ ማስታወቂያዎችን በማዘጋጀት በየቦታው እንዲለጠፉ ተደረገ። በእርግጥ ይህ ውሳኔ መፈክር አምሯቸው አትክልተኛ ልክ በማስገባት ግቢው ከመፈክር እፎይ ቢልም ከሳምንት በኋላ ግን ራሱ አትክልተኛው እዛው ቦታ ሲጸዳዳ በኃላፊው እጅ ከፍንጅ ተያዘ። እንዴት ተራስህ እንዴት ያለውን ስራ ትሰራለህ ቢባል ጌታዬ እኔ እንግሊዘኛ ማንበብ አልችልም ሲል ይቅርታ እንዲደረግለት ተማጸነ። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን።